አምነን መግዛት ፈልገው ቃልና ልወጣ ነው። እሺ ቶሎ መለሳለሁ፣ አልቆይም። አቶ አምነን መልካም ቡና። አብረሽኝ አትሁኝ? ለምን ሆነልህ? ናፍቀሽኛል። እኔም እኮ ናፍቀኸኛል። አልናፈኩሽም። አቤት። አቶ አምነን ፊት አይደለም፣ ቶሎ ቶሎ ሲያወራኝ ገንዘቡ እንዲያስገቡልኝ አድርግ። ከዛ ማስቀረውን አስቀርቼ ሌላውን እልከዋለሁ። በምን ሊያውቅ ይችላል? እንኳን እቃዎቹ የተሸጡበትን የራሱን ገንዘብ አያውቁም። ስማ፣ አንድ ነገር ልንገርህ፣ በምንም ሁኔታ ቢሆን ሲሾም ያልበላ ሲሻር ይቆጨዋል። እባክህ እንደዛ መቀለድ እናቁም። ለማንኛውም አሁን ገንዘቡን ላክልኝ። አቶ ሜሌክ፣ ይመስለኛል አንተ በጣም የተለየ ሰው ነህ። ወይዘሮ መልስ፣ የሰማሽው ነገር አለ እንዴ? አይ እንዲሁም ብዙ ያልሰማሁት ነገር እንዳለ ነው የሚሰማኝ። እባክሽ፣ እኔ ከሰዎች ጋር ለመቀላለድ ያህል ነው እንጂ እንደዛ አይደለሁም። ማነህ? ሜሊክ። እባክህ እኔ ስምህን አልጠየቅኩም፣ አላማህን የጠየቅኩ። እውነት እኔ ሰርቼ የመለውጥ ሀሳብ ነው ያለኝ። ሰርቼ ወይስ ሰርቄ? የወንድሜ ልጅ እየተጫወትክበት ነው ያለው። ተሳስተሻል። የክስረቱ ምክንያት አንተ ነህ። አይደለሁም፣ አጋጣሚ ነው። አጋጣሚ የሚለው ቃል ለሌብነት አይሰራም። ስማ፣ ስለ ሁሉም ነገር ማወቅ ፈልጋለሁ። ከዛ አብረን መስራት እንችላለን። ያ ድርጅት እኮ በአቶ አምነን በኩል ያንቺ ነው። እውነት ነው፣ አብረን እንሰራለን ተጋግዘን። ለማለት የፈለግኩት ገብቶሃል? ሜርሲ። አቤት። እውነት ከኔ ጋር መስራት ትፈልጋለሽ? አቤት። አቶ ሜሌክ ሜርሲ ይባላለሁ። የአንተ ሜሌክ የሚባል የማጭበርበር ዘርፍ ውስጥ የተቀላቀልኩኝ አዲስ አበባ ነኝ። ሜርሲ፣ ጥሩ አጋር ምንሆን ይመስለኛል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ድር ድራማ ክፍል 27 ነው ማለት ነው። እስካሁን ድረስ እውነት እየተመለከትኩ ነበረ እንጂ በዚህ ድራማ ላይ ምንም አይነት አስተያየት አልሰጠሁም ነበረ። አሁን ላይ ግን እኔም የተሰማኝን ነገር ላቅርብላችሁ፣ ላብራራላችሁ በማለት ይዤላችሁ መጥቻለሁ። እንግዲህ አሁን ላይ ባለፈው ክፍል ላይ እንዳያችሁት ቤሊና አምነን ተጣልተው ነበረ ማለት ነው። ምክንያቱም ልብስ ሰረቅሽ፣ እንዲሁም ደግሞ የሚስቴን ቀሚስ ሰረቅሽ በማለት የእሱ ባለቤት እንግዲህ ሻንጣዋ ውስጥ ልብሱን ጨምራ ከእሱ ጋር ለማጣላት ሙከራ አድርጋ ነበረ። በጣም ረጅም ሰዓት አኩርፏት ነው የቆየው። በጣም ብዙ ጊዜ ተኳርፈው ነበረ። ሜርሲ ግን ይሄንን ነገር በሰማች ጊዜ ሲፈን ታደርገዋለች ብላ ነበር የተጠራጠረችው። ከሲፈን ጋር እንዳያችሁት በሚከራከሩ ሰዓት ጉድሽን እንዳላወጣብሽ ይሄን ነገር ብሌን ሻንጣ ውስጥ ያደረግሽው አንቺ ነሽ ብላታለች። ሲፈን ግን ለዚህ ለትንንሽ ነገሮች ምንም አይነት ክርክር እንዲሁም ደግሞ ራሷን ማስረዳት የምትፈልግ ሰው ሳትሆን ሲፈን እንዳያችሁት በጣም ጨካኝና አረመኔ እንዲሁም ደግሞ ሰዎችን በመግደል የምትታወቅ በጣም ጨካኝ ሴት ናት። ስለዚህ ይቺ ነገር እሷን ልታስጨንቃት አትችልም ማለት ነው። በሌላ በኩል ደግሞ እንዳያችሁ አያታቸው እንግዲህ የአምነን ባለቤት ይሄንን ቤት የአርጊ ያልኩሽን ካደረግሽ እሰጥሻለሁ በማለት ቃል ገብታላት ነበረ። እሷም እንግዲህ የሆነ ያልሆነውን ነገር ለአምነን በመናገር ይህ ቤት ስነ ስርዓት መያዝ አለበት፣ ክላሳችን ድረስ ገብተው ልብሳችንን ሁሉ እየሰረቁ ነው። ስለዚህ እኔም እዚህ ቤት ላይ እንደ ባለቤት ይገባኛል፣ እኔ የምልህን ነገር መስማት አለብህ።
ስለዚህ እቺ ቤሊ የምትባለው ነገር ሌባ ናት፣ አንተ ግን እኔን አታምነኝም በማለት እንግዲህ ሁሉም ሰዎች ከዚህ ቤት እንዲወጡና እሱና እናቱ እንዲሁም ደግሞ ባለቤቱ ብቻ እንዲቀመጡ መልእክት አስተላልፋለት ነበር። እሱ ግን በጭራሽ ይሄ ነገር አይሆንም፣ ምክንያቱም ቤቱ ሲቃጠል እነሱም ንብረታቸው ከኛ ቤት ጋር ነበረ። ስለዚህ ሁሉም ንብረታቸው ስለተቃጠለ አሁን ላይ ባሉበት ሰዓት ማንም ሰው ከዚህ ቤት መውጣት የለበትም፣ ሁላችንም አብረን የምንኖረው ብሎ እንግዲህ ቃሏን አፍርሶባታል ማለት ነው። ሜርሲም እንግዲህ ለወንድሟ ልጅ አንድ የያዘችውን ሚስጥር መናገር ፈልጋ ነበር ማለት ነው። እሱ ምንድን ነው? ሲፈን ያስገደለቻት ሴት ነበረች። እዛ ቤትም ሲፈን ለምን እንደገባችና ምን ልታደርግ እንደገባች ለመናገር ክላስ ይዛው ገብታ ነበረ። እንዳያችሁት አጋጣሚ ሲፈን በበሩ ጋር እያለች በነበረበት ሰዓት ነበረ ስለ ሞተችው ሴትዮ ልትነግረው የነበረችው። እንግዲህ ሲፈን ያን ጊዜ በር ላይ መታ የሜርሲን ወሬ ባታስቆመው ኖሮ ሁሉንም ነገር አምነን ይሰማ ነበረ። ቢሰማ ኖሮ ምን ያደርጋል? የሞተችው ሴትዮ ማናት? የቤሊ እናት ናት ወይንስ ደግሞ የአምነን እናት ናት የሚለውን በቀጣይ ክፍል ላይ አብረን የምናየው ነው የሚሆነው። እንግዲህ ወደፊትስ ምን የሚፈጠር ይመስላችኋል? እውነት አምነን ይችን ሚስቱን ትቶ ከቤሊ ጋር አብሮ የሚኖር ይመስላችኋል? እንግዲህ ሜርሲ እንዳያችሁት የሁሉንም መረጃ ይዛለች ማለት ነው። ሁሉም ላይ የተለያየ ፋይል ይዛባቸዋለች። ነገር ግን ሁሉንም እያስፈራራች ነው እየኖረች ያለችው። ቤሊ ላይ ሳይቀር እንኳን ከዚህ በፊት ያለፈው ክፍል ላይ እንደተመለከተ እንግዲህ ቤሊንም ከባለ ትዳር ወንድ ጋር ስትማግጭ አይችሻለሁ፣ የባለ ትዳርን አቅፈሽ ስትስሚ አይችሻለሁ ብላ እንግዲህ ሜርሲ ቤሊንም እያስፈራራቻት ነው። ቤሊ ግን እኔ አይደለሁም እሱ ራሱ ነው አምነን ነው ይዞ የሳመኝ እንጂ እኔ እሱን ለማማገጥ አልሞከርኩም ብላ ብታስረዳትም እሷ ያው እሷን ለማስፈራራት ይዛለች ማለት ነው። እንግዲህ ሲፈንም ከአምነን ጋር አለያይታ ሜርሲን እንዴት እንደዚህ ታደርጊያለሽ? ውጭሽ ነጭ ውስጥሽ ግን በጣም ጥቁር ነው። ይሄንን ነገር እንዴት ታደርጊያለሽ? እኔን ቀርበሽ እንደ ጓደኛ ሁሉንም ሚስጥሬን ከሰማሽ በኋላ ይሄንን ነገር ለማድረግ ለምን አሰብሽ? ብላታለች ማለት ነው። ይሻለኛል እንዳንቺ ውጭም ጥቁር ከሚሆን እንደዚህ ይሻለኛል። ስለዚህ ምንም አይነት ነገር አታመጭም ብላታለች። ነገር ግን ሲፈን ቢሆንም ሜርሲ አሁን ላይ ይሄን ነገር እንዳትነገር አስቁማታለች ማለት ነው። ይሄንን ነገር አምነን ቢሰማ ኑሮ በጣም ከባድ ነው የሚሆነው። በሌላ በኩል ደግሞ እንዳያችሁት አሁን ላይ የአምነን እንግዲህ የስራ አጋሮቹ ወደ ቤት መጥተው ነበረ። እንዳያችሁት መስተንግዶ ከተደረገላቸው በኋላ አንዷ ቤሊ ክላስ ገብታ ነበረ ማለት ነው። ቤሊም በጣም እያለቀሰች ነበረ። እናቴ ምንድን ነው የማደርገው? አሁን ያለሽበትንም አላቅ፣ ፎቶሽም ከቤቱ ጋር ተቃጥሏል። ስለዚህ የት እንዳለሽ አላቅም፣ አድራሻሽም የለኝም እያለች እንግዲህ እያለቀሰች ነበረ። እንግዲህ ከውጭ የመጣችውም ለምንድን ነው ቤሊ ሁሌ እንደዚህ የምታለቅሽው? እባክሽን ተረጋጊ በማለት ጠጋ ብላ እንግዲህ ጓደኛ ሆናታለች ማለት ነው። እንግዲህ ይቺ ልጅ ያምነን የስራ ባልደረባ እንዲሁም ደግሞ የቅርብ አማካሪው ስለሆነች ከቤሊ ጋር ሆና ነገሮችን ልታስተካክል ትችላለች፣ ቤሊንም ልታግዛት ትችላለች ብዬ አስባለሁ። በሌላ በኩል አያታቸው ለምንድን ነው ሜርሲን የጠላቻት? ሜርሲ ከዛ ቤት እንድትሄድ ለምን ፈለገች? ማለት የባሏ እህት እንዲሁም ደግሞ የልጇ አክስት ናት። ለምንድን ነው ሜርሲስ ምን አይነት እቅድ ነው እዛ ቤት ይዛ የገባችው? እንዳያችሁት ደግሞ አሁን ላይ የመጣው አዲሱ የመጣው ሰውዬ እንግዲህ ከአምነን ጋር ለመመካከር ነበር። ምክንያቱም የአምነን ድርጅት ከበፊት ክስረቱ አሁን ላይ ትንሽ ወደ ማገገም ስለደረሰ የሆነ ዝግጅት ለማዘጋጀት አስበዋል ማለት ነው። እሱም ወጣ ብሎ እንግዲህ እያወራ ነበረ ስልክ። ከኋላው ሜርሲ እንዳለች አላየም ማለት ነው። ምንድን ነው እያለ የነበረው? አሁን ላይ ድርጅቱ ትንሽ ስላገገመ ከውስጡ ትናንሽ ነገሮችን፣ ቀጣጥን ንብረቶችን መስረቅ አለብን፣ ከውስጡ በጣም ብዙ ጥቅም መጠቀም ይኖርብናል እያለ እንግዲህ ለሌላ ስራ ባልደረባው እየተናገረ ነበረ። እንዲሁም ምን አለ? ሲሻር ያልበላ ሲሾም ይቆጨዋል እያለ እንግዲህ ይህንን ነገር እየተናገረ እያለ ነበረ ሜርሲ አይ ብላ ያስደነገጠችው። እሱም በጣም ነበር የደነገጠው። ወይዘሮ ሜርሲ ምን ሰማሽ? እስካሁን እዚህ ነበርሽ እንዴ? ይላታል። አይ ምንም አልሰማሁም፣ እንዲሁም በጣም እየገረመኝ ነው ትለዋለች። አይ
የሰማሽው ነገር እንዲሁ ለጨዋታ ነው እያደረግኩ ያለሁት። አንተ ማንስ ስትለው ስሙን ይነግራታል። አይ ስምህን ሳይሆን ማንነትህን ነው የፈለኩት። እኔ በጣም ስራ ፈላጊና ሰርቼ የማድር ሰው ነኝ። ሰርተህ የምታድር ወይስ ሰርቀህ የምታድር? እንዴት እንደዚህ ያልክ ትለዋለች። አይ እኔ እንደዚህ ያልኩት ለጨዋታ ነው። ምን ሰምተሽ ነው ግን አንቺ? እንዲሁም የሚሰማኝ እስካሁን በጣም ብዙ ነገር እንደምታደርግና እስካሁን ብዙ ያልሰማሁት ነገር እንዳለ ነው እየተሰማኝ ያለው ትለዋለች። ነገር ግን ያልከውን ነገር ሰምቻለሁኝ። ያው አንተ የምትስማማ ከሆነ ከአንተ ጋር አብሬ መስራት እችላለሁኝ። ይሄንን ስራ አብሬ መስራት እችላለሁ። እንግዲህ የወንድሜን ድርጅት በመስረቅ አንድ አባል አገኘህ ማለት ነው በማለት ተስማምተዋለች። እውነት በእርግጥ ሜርሲ ይሄን ነገር አድርጋ የወንድሟን ድርጅት ልታከሰር ልትሰርቅ ፈልጋ ነው ወይስ ደግሞ የወንድሟን ድርጅት ለማትረፍ እንዲሁም ደግሞ እዛ ቤት ውስጥ ጥሩ ሰው ሆኖ ለመቅረብ ጥሩ ሴት ናት ለመባል አስባ ነው ያን ነገር እያደረገች ያለችው? በሌላው በኩል ደግሞ እንግዲህ ብሌንና አምነን አብረው እንዲሆኑ በጣም ብዙ ሰዎች አይፈልጉም። ብዙ ሰዎች እነሱን እየገፏቸው ነው ያሉት። ምናልባት ይህንን ነገር ሜርሲም ካልፈለገችው የብሌንንና የአምነንን አብሮ መሆን ካልፈለገችው ይህንን ድርጅት ልታከስረው ትችላለች ማለት ነው። እንግዲህ ቤሊ ይሄን ነገር ካወቀች ከሜርሲ ጋር አብራ ብትሆን እንግዲህ የባሏን ድርጅት ለማዳን ትችላለች። በሌላ በኩልም ደግሞ የቀድሞ ባለቤቱን ፈቶ ከሷ ጋር አብሮ በሰላም እንዲኖር ሜርሲ ታግዛታለች ብዬ አስባለሁ ማለት ነው። በአሁን ላይ እንግዲህ ሜርሲ ከአምነን ባለቤት ጋር ነው ፍቅር ሆና እንዳያችሁት። እንደውም በቀደም አብረው ጠጥተው ሰክረው ሁሉ እየጮሁ ነበረ። ምናልባት ይሄ ነገር እንዲከሽፍና ሜርሲና ቤሊ አብረው እንዲሆኑ እንዲሁም ደግሞ እስከ መጨረሻው ድረስ ቤሊ አምነንን እንድታገባ ልታግዛት ትችላለች ብዬ የማስበው ነገር ሜርሲ ናት። ሜርሲ እንግዲህ በአሁኑ ሰዓት በጣም ብዙ እድሎች አሏት። እዛ ቤት መቆየት ከፈለገች በጣም ብዙ የሚያስቆያት ነገር አለ። እንዲሁም ደግሞ ሁሉንም ሰዎች አንድ ባንድ ከዛ ቤት የማውጣት እንግዲህ ችሎታውም ያው ሁሉም ላይ ፋይል ስላላት ትችላለች ብዬ ነው የማስበው። በቀጣይ ምን ይፈጠራል አብረን የምናየው ነው የሚሆነው። በጣም ጥሩና እንግዲህ አስተማሪ ድራማ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ስላላችሁ አመሰግናለሁ። ሰላም ነው።